ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን አብይ ቀጥቅጦ ነው ያሸነፈን ሲሉ የቀድሞ የህወሓት ከፍተኛ አመራርና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናገሩ። አነጋጋሪው ፖለቲከኛ የትግራይን ጄኖሳይድ የፈጸሙት ፋኖና ሻዕቢያ ናቸው ብለዋል። ብዙዎች ንግግራቸው በአንድ ራስ ሁለት ምላስን ያሰርታል እያሉ ነው፣ እንመለከተዋለን። በትግራይ ክልል አሁንም ከ274800 በላይ ታጣቂዎች መኖራቸው ተነገረ። እነዚህን ታጣቂዎች ወደ መደበኛ ህይወት ለመመለስ የተቋቋመው የብሔራዊ ተሃድሶ ኮሚሽን ህወሓት ታጣቂዎቹ ወደ ሰላማዊ ኑሮ እንዲመለሱ ከማድረግ ይልቅ አዳዲስ ታጣቂዎችን መመልመል በመጀመሩ ስራዬን አቁሜያለሁ ብሏል። ይዘነዋል። የህገወጥ ሐዋላ መዘዝ ተቀባዮችንም ያስጠይቃል ሲል ብሔራዊ ባንክ አስጠነቀቀ። ህገወጥ የሐዋላ አስተላላፊዎችን በመጠቀም የሚደረግ የገንዘብ ልውውጥ ላኪዎችን ብቻ ሳይሆን ተቀባይ ቤተሰቦችንም እንደሚያስጠይቅ ተመላክቷል። ባንኩ ህገወጥ ያላቸውን ገንዘብ አስተላላፊዎችም ይፋ አድርጓል። እስከ ፍጻሜው አብራችሁ ስትቆዩ የምትሰሙት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን ስናልፍ አብይ ቀጥቅጦ ነው ያሸነፈን ሲሉ የቀድሞ የህወሓት ከፍተኛ አመራርና የአሁኑ የጠቅላይ ሚኒስትሩም የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናገሩ። አነጋጋሪ ፖለቲከኛ የትግራይን ጄኖሳይድ የፈጸሙት ፋኖና ሻዕቢያ ናቸው ብለዋል። ብዙዎች ንግግራቸው በአንድ ራስ ሁለት ምላስን ያስተርታል እያሉ ይገኛሉ። አቶ ጌታቸውም ልጅ ሆነን ለኛ ነበርኩኝ። አቶ ጌታቸው ልጅ ሆኜ ለኛ ነበርኩ። ሰውም ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስ ብልት ካገኘው መትቼ አመልጣለሁ። አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጥክ አርፈ ትቀመጣለህ። ነገር ግን እየወደክ እየተነሳሁንም ካልጣልኩት የምትል ከሆነ ስተት ነው፣ አእምሮ የለም ማለት ነው በማለት ቲፒኤልኤፍን ወርፏል። ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን በሚል ኢሉዥን ወይም ቅዠት ነው ጦርነት የገባ ነው ሲሉ ማክለዋል። ጠቅላይ ሚኒስትሩ ጦርነቱ ከመጀመሩ በፊት ሁላችንም አግኝተዋል። ጦርነት ከተጀመረ የኤርትራ መንግስት አድቫንቴጅ ይወስዳል። ያኔ ላቆመው አልችልም። ስለዚህ ከነ ልዩነታችን አብረን በሰላም እንቆይ ብሎ ጠይቆን ነበረ ሲሉ ማክለዋል። አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው። ግን አይቻልም። አዲስ አበባ በባቡር መምጣት ይቻላል እንጂ በጦርነት ግን አይሆንም በማለት ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ ተናግረዋል። ሌላው ደግሞ የትግራይን ጄኖሳይድ የፈጸመው ፋኖና ሻዕቢያ ነው። ትግራይ ውስጥ እኮ ያልገባ የለም እንድል ገጠመኛ። ለማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተባበረው በማለት መንግስትን ከትግራይ ጄኖሳይድ ጠያቂነት ገለል ለማድረግ በሚመስል አቋም ሀሳባቸውን በውይይት ተንፍሷል። በሌላ በኩል ህወሓት አሁንም ለሌላ ጦርነት እየተዘጋጀ ነው ብለዋል። በትግራይ ክልል አሁንም ከ274800 በላይ ታጣቂዎች መኖራቸው ሲታወቅ እነዚህ ታጣቂዎች ወደ መደበኛ ህይወት ለመመለስ የተቋቋመው የብሔራዊ ተሃድሶ ኮሚሽን ህወሓት ታጣቂዎቹ ወደ ሰላማዊ ኑሮ እንዲመለሱ ከማድረግ ይልቅ አዳዲስ ታጣቂዎችን መመልመል በመጀመሩ ስራዬን አቁሜያለሁ ብለዋል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎችን ትጥቅ ማስፈታትና መበተን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንደተቋረጠ ለኢትዮጵያ ኢንሳይደር ገልጸዋል። በዚህ ምክንያት በክልሉ የሚገኙ የቀድሞ ተዋጊዎችም መረጃም በዲጂታል መንገድ የሚመዘገቡ 67 ባለሙያዎችን የኮንትራት የስራ ውል ከአንድ ሳምንት በላይ እንደሚያቋርጥም ኮሚሽኑ አስታውቋል። ትጥቃቸውን የሚፈቱ ኃይሎች ወደ ማህበረሰቡ በዘላቂነት እንዲቀላቀሉና ሰላማዊ ኑሮ መምራት እንዲችሉ የማድረግ ኃላፊነት የጣለበት ብሔራዊ ተሃድሶ ኮሚሽን የሚኒስቴሮች ምክር ቤት በወጣው ደንብ የተቋቋመው በህዳር 2015 ነበር። ኮሚሽኑ የቀድሞ ተዋጊዎችን ትጥቅ ማስፈታት፣ መበተንና ወደ ማህበረሰቡ መልሶ ማዋሃድ ወይም ዲዲአር ስራ መጀመሩን በይፋ ያስታወቀው ከ9 ወራት በኋላ እንደነበረ ይታወሳል። ኮሚሽኑ በዚህ ወቅት በሰጠው መግለጫ ስራው በ7 ክልሎች ውስጥ የሚገኙ ከ371 ሺህ በላይ የቀድሞ ተዋጊዎችን የሚሸፍን መሆኑን ገልጾ ነበረ። በትግራይ ክልል ብቻ ትጥቅ ይፈታሉ ተብለው የሚጠበቁ የቀድሞ ተዋጊዎች ብዛት 274800 እንደሆነ ከኮሚሽኑ የተገኘው መረጃ ያመለክታል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም የደጎ ከትግራይ ክልል በመጀመሪያ
በመጀመሪያው ዙር ትጥቅ ፈተው እንዲሁም ስልጠና ወስደው ወደ ማህበረሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ የቀድሞ ታጣቂዎች ስልጠና የወሰዱት በመቀለ፣ ደጋ ሐሙስና አድዋ ከተሞች በሚገኙ ማዕከላት እንደሆነም ገልጸዋል። በመጀመሪያ ዙር የቀድሞ ታጣቂዎችን ዲሞብላይዝ ስለማድረግ ከተያዘው እቅድ አንጻር በክልሉ 11000 ገደማ የሚሆኑ ታጣቂዎች ላይ የትጥቅ ማስፈታቱና የመበተኑ ስራ እስካሁንም አለመከናወኑን ምክትል ኮሚሽነሩ አስረድተዋል። ይህ ስራ ማለቅ የነበረበት እስካለፈው መስከረም ወር ድረስ እንደነበረም አቶ ተስፋ ለማክለዋል። የፖለቲካ ትኩሳት በዚህም በዛ መኖሩ ሂደቱን ማስቀጠል እንዳይቻል ፈታኝ ሁኔታ መፍጠሩን ምክትል ኮሚሽነሩ ገልጿልም። ዲሞብላይዝ ለማድረግ አመራሮቹም ታጣቂዎቹም ፈቃደኛ ሆነው መምጣት ይጠበቅባቸዋል ሲሉ ሂደቱ ለምን እንደተቋረጠ አብራርተዋል። በትግራይ ክልል የቀድሞ ተዋጊዎችን እንደ አዲስ ሞቢላይዝ የማድረግ ምልክቶች አሉ ያሉት አቶ ተስፋለም ሂደቱ የተቋረጠበት አንዱ ምክንያት እሱን በማጣራትና ግልጽ አድርጎ በድጋሚ ወደ ስራ ለመመለስ በማሰብ እንደሆነ ለኢትዮጵያ ኢንሳይደር አንስተዋል። የክልሉ ጊዜያዊ አስተዳደር ቴክኒካዊ ጉዳዮችን ቶሎ መፍታት ባለመቻሉ ሂደቱ ከመስከረም ወር ጀምሮ መቋረጡን አክለዋል። የቀድሞ ታጣቂዎችን ትጥቅ የማስፈታትና የመበተን ሂደት በተመሳሳይ ምክንያት በትግራይ ክልል ሲቋረጥ የአሁኑ የመጀመሪያ አይደለም። ብሔራዊ የታድሶ ኮሚሽኑ ባለፈው ዓመት የካቲት ወር ባወጣው መግለጫ በክልሉ የነበረው ሂደት በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ መቆየቱን ገልጾ ነበረ። ኮሚሽኑ ከየካቲት 2017 በኋላ ባሉት 4 ወራት ውስጥ ትጥቅ በማስፈታት ወደ ማህበረሰቡ ለመቀላቀል አቅዶ የነበረው የቀድሞ ተዋጊዎች ብዛት 67000 ነበረ። መስሪያ ቤቱ በ2018 በጀት ዓመት 3 ወራት አፈጻጸሙን በገመገመበት ወቅት ባሰራጨው መረጃ በሩብ ዓመቱ በትግራይና በአማራ ክልሎች ከ20,000 በላይ የቀድሞ ታጣቂዎች በዲዲአር ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ ማድረጋቸውን አስታውቀው ነበረ። ከዚሁ ጋር በተያያዘ የቀድሞ የህዝብ ተወካዮች ምክር ቤት አፈ ጉባኤና የህወሓት ማዕከላዊ ኮሚቴ አባል የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ ክልል ዘላቂና መሰረታዊ ለውጥ እንዲመጣ ከተፈለገ የትግራይ ህዝብ ነጻነት ግንባር ወይም ትህነግ ከክልሉ አስተዳደር ሙሉ በሙሉ መወገድ እንዳለበት አስተዋል። ወይዘሮ ኬሪያ እንደተናገሩት ትህነግ በትግራይ ውስጥ ለ3 አስርት ዓመታት ያህል በስልጣን ላይ በመቆየቱ በፖለቲካዊ ኢኮኖሚያዊና ማህበራዊ ዘርፎች ውስጥ ጥልቅ የሆነ የመዋቅር ችግር ፈጥሯል ብለዋል። ከትግራይ ህዝብ ሰቆቃና ከባድ እልቂት በኋላ አሁን ያለው አስተዳደር ወይም ትህነግ ክልሉን ወደ ሰላምና ብልጽግና መምራት አይችልም። ትህነግ የበላይነት የተገነባው ስርዓት ፍጹም ለውጥ ይፈልጋል፣ ምክንያቱም የህዝብ እውነተኛ ፍላጎት ከስርዓቱ ጋር ይጋጫል ብለዋል። የመዋቅር ለውጥ ካልመጣ የጦርነት መንስኤ የሆኑ ችግሮች በድጋሚ ብቅ ይላሉ ሲሉ ወይዘሮ ኬሪያ ተናግረዋል። ወይዘሮ ኬሪያ ህወሓት እንዲወገድ መጥራታቸው በአካባቢውና በፌዴራል ደረጃ ሰፊ ፖለቲካዊ ተጽዕኖ ሊያስከትል ይችላልም ተብሏል። አስተያየቱ በትህነግ ደጋፊዎች ዘንድ ተቃውሞ ሊያስከትል ቢችልም በሌላ በኩል ደግሞ በጦርነቱና በችግሩ የተጎዱ ትግራውያንን የሚያስተጋባ በመሆኑ ለለውጥ ፈላጊ ኃይሎች መነቃቃትን ሊፈጥር ይችላል ተብሏል። ይህ ጥሪ ህወሓትን በሰላም ስምምነት ሂደቱ ውስጥ ያለው ሚና እንዲገመገም ለሚጠይቁ የፌዴራል መንግስትና ዓለም አቀፍ አካላት ተጨማሪ ፖለቲካ ግፊት ሊሰጥ እንደሚችል እየተገለጸ ይገኛል። የህገወጥ ሐዋላ መዘዝ ተቀባዮችንም ያስጠይቃል ሲል ብሔራዊ ባንክ አስጠነቀቀ። ህገወጥ የሐዋላ አስተላላፊዎችን በመጠቀም የሚደረግ የገንዘብ ልውውጥ ላኪዎችን ብቻ ሳይሆን ተቀባይ ቤተሰቦችንም እንደሚያስጠይቅ ተመላክቷል። ባንኩ ህገወጥ ያላቸውን ገንዘብ አስተላላፊዎችም ይፋ አድርጓል። በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸውም የገንዘብ አስተላላፊ ድርጅቶችን እና ሌሎችም ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ መሆኑን ባስታወቀበት መግለጫውም ከነዚህ በሀገር ውስጥ ካሉ የህገወጥ የሐዋላ ተቀባዮችም ጋር ገንዘብ መለዋወጥ ችግር ያስከትላል ሲል አስጠንቅቋል። የኢትዮጵያ ብሔራዊ ባንክ ይህን የሚያደርገው በህግ በተሰጠው ስልጣን መሰረት መሆኑን አመላክቷል። ባንኩ ባሰራጨው መግለጫ ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በህገወጥም የውጭ ምንዛሪ ተቀባዮች ላይ እርምጃ እየወሰደ ነው ተብሏል። በዚህ ሂደት ከውጭ የሐዋላ ገንዘብ የሚልኩላቸው የቤተሰብ አባላትና ወዳጆችን ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የምትኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፍቃድ ያላቸውን ተቋማት ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ ያሳስባል በማለት ምክር ለግሷል። እንደ ሽጌ አዶሌስ፣ ሬድሴ፣ አቫንቲ፣ ወርልድ ዳይሬክት፣ ሊንክ፣ ዩኤስ ዋይር፣ ዞላና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በምሳሌነት በማንሳት በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸውን በመረዳት ከነዚህ ህገወጥ ድርጅቶች ጋር ንክኪ እንዳይኖር አስጠንቅቀዋል። የኢትዮጵያ ብሔራዊ ባንክ ፍቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶች ስም ዝርዝር በኢትዮጵያ
የኢትዮጵያ ብሔራዊ ባንክ ድረገጽ እንደሚገኙ አስታውሶም እነዚሁ ህጋዊ ገንዘብ አስተላላፊዎች መጠቀም ህገወጦችን በመጠቀም ከሚመጣ ችግር ራስን መከላከል እንደሚቻል አመላክቷል። ህጋዊ መንገድን መከተል የሚላክን ገንዘብ ዋስትና እንዲኖረው ገንዘቡ የሚላክለት ቤተሰብም ከስጋት ነፃ የሚያደርግ ብቸኛው አማራጭ እንደሆነም ጠቁሟል። በቀጣይ መረጃችን የ6 ዓመቷን የልጅ ልጁን አስገድዶ የደፈረው የ60 ዓመቱ አያት በእስራት ተቀጣ። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ፊንጫዋ ቀበሌ የ6 ዓመቷን የግለሰብ ተበዳይ አስገድዶ የደፈረው ግለሰብ በእስራት መቀጣቱን የሐዋሳ ከተማ አስተዳደር ፖሊስ አስታውቋል። ተከሳሽ ዳንኤል ቡኩራ የ60 ዓመት ጎልማሳ ሲሆን እንዲያሳድጋት የተሰጠችውን የልጅ ልጁን የ6 ዓመት ህፃን የሆነች የግል ተበዳይ ጥር 17 ቀን 2017 ሰው በሌለበት ሰዓት ጠብቆ አስገድዶ መድፈሩን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ሬዲዮ ተናግረዋል። ፖሊስ ግለሰቡን በቁጥጥር ስር በማድረግ ተጎጂዋን ወደ አንድ ማዕከል በመውሰድ ሕክምና እንድታገኝ ከተደረገ በኋላ የምርመራ መዝገቡን በሰውና በሕክምና ማስረጃ አደራጅቶ ክስ እንዲመሰረትበት ለአንድ ማዕከል አቃቢ ሕግ መዝገቡን ልኳል። አንድ ማዕከል አቃቢ ሕግ ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ የሰውን የሰነድ ማስረጃ መርምሮ ግለሰቡ ላይ በኢፌዴሪ የወንጀል ሕግ 627 በቅንፍ ውስጥ 1 ላይ የተመለከተውን ወንጀል ተላልፎ በመገኘቱ በተፈጸመው አስገድዶ መድፈር ወንጀል ክስ መስርቶበታል። የተከሳሽን የመከላከያ ምስክር የአቃቢ ሕግ ማስረጃዎችን ማስተባበል ባለመቻሉ ተከሳሽ ዳንኤል ቡኩራ ጥፋተኛ በማለት የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ታህሳስ 16 ቀን 2018 በዋለው ችሎት ሌሎችን ያስጠነቅቃል፣ ተከሳሽን ያስተምራል ብሎ በማመን በ17 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ ማስተላለፉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ሬዲዮ ጨምረው ተናግረዋል። በመጨረሻም በኢትዮጵያ ንግድ ባንክ የሆልሴል ባንኪንግ ዘርፍ ምክትል ፕሬዝዳንት የሆኑት አቶ ቡኮ ቤኛ ከሙስናና ከአሰራር ጥሰት ጋር በተያያዘ ከኃላፊነታቸው መነሳታቸውን የዛበሻ ምንጮች ገለጹ። ይህ እርምጃ በባንክ ውስጥ ሲብላላ የቆየውን የውስጥ የስልጣንና የጥቅማ ጥቅም ሽኩ አደባባይ ያወጣው እንደሆነ ታምኗል። ለጉዳዩ ቅርበት ያላቸው የቅርብ የዛበሻ ምንጮች እንደተናገሩት አቶ ባኮ ከስልጣን እንዲነሱ የተደረገው በባንክ ውስጥ ከብድር አሰጣጥና ከትላልቅ ደንበኞች አገልግሎት ጋር በተያያዘ ሲነሱ የነበሩ ቅሬታዎችና የሙስና ጥርጣሬዎች መረን እየለቀቁ በመምጣታቸው ነው። ከእርሳቸው መውደቅ ጋር በተያያዘም አብረው የሚወድቁ ከፍተኛ ባለሀብቶች እንዳሉም ተሰምቷል። የዛበሻ የውስጥ ታዋቂዎች እንደሚናገሩት በንግድ ባንክ መዋቅር ውስጥ ሆልሴል ባንኪንግ የባንኩ የጀርባ አጥንት ነው። ይህ ዘርፍ ትላልቅ የኮርፖሬት ደንበኞች ወይም ላኪዎች ወይም ኤክስፖርተር እንዲሁም የከፍተኛ ብድር ፍላጎት ያላቸው ባለሀብቶች የሚያስተናግድ ነው። በሀገሪቱ የብድር አቅርቦት እጥረትና የውጭ ምንዛሬ ችግር ባለበት በዚህ ወቅት የዚህ ዘርፍ ኃላፊ መሆን ማለት የሀብት በር ጠባቂ እንደመሆን ይቆጠራል። መረጃዎች እንደሚጠቁሙት አቶ ቦኮ ይህንን ወሳኝ ስልጣን በመጠቀም የብድር ፍቃዶችንና የውጭ ምንዛሬ ድልድሎችን በዘፈቀደና በጥቅማ ጥቅም ላይ በመመስረት ሲሰጡ እንደነበረ በሰራተኞችና በደንበኞች ዘንድ በስፋት በማስረጃ ሲቀርብ ቆይቷል። በተለይም ግልጽ የሆነ መስፈርት የሌላቸው ብድሮችም ለተወሰኑ ግለሰቦች እንዲፈቀድ ማድረግና ህጋዊ አሰራርን በተከተሉ ደንበኞች ላይ ጫና መፍጠር የሚሉ ክሶች ይቀርቡባቸው ነበር። ይህ እርምጃ ተራ የአስተዳደር ውሳኔ ብቻ ሳይሆን ከባንኩ የለውጥ ሂደትና ከፖለቲካዊ ፍላጎቶች ጋር የተሳሰረ ሴራ እንዳለበት የዘርፉ ተንታኞች ለዛበሻ ተናግረዋል። ባንኩ በቅርብ እያደረኩ ነው በሚለው የሪፎርም ሂደት መንግስት በትልልቅ የፋይናንስ ተቋማት ላይ ያለውን የሙስና ሰንሰለት ለመበጠስ በጀመረው ዘመቻ አቶ ቦኮ የመጀመሪያው መስዋዕት ሊሆኑ እንደሚችሉ ይገምታል። የባንኩ ከፍተኛ ማኔጅመንት የራሱን ስም ለማደስና ከተጠያቂነት ለማምለጥ ሲል በሰራተኞች ዘንድ በከፍተኛ ሁኔታ ስማቸው የጎደፈውን አቶ ቦኩን በማሰናበት ውጥረቱ ለማለሰብ እንደሞከረ እየተነገረ ነው። ብሔራዊ ባንክ የብድር ጣራም ከመጣ በኋላ ብድር ማግኘት እንደ ሰማይ የራቀ በሆነበት በዚህ ወቅት ውስን የሆነውን የብድር አቅም ለማን ይሰጥ የሚለው ጉዳይ በባንክ ውስጥ የቡድን ሽኩቻ ፈጥሮ ነበረ። አቶ ቦኩን የማስወገድ እርምጃ አንዱን ቡድን በሌላው ላይ ያደረገው የቼክ ሜት ጨዋታ ነው የሚሉ አስተያየቶችም አሉ። ከቅርብ ጊዜ ወዲህ በባንክ ውስጥ የሚፈጸሙ የብድር ብልሹ አሰራሮች መረጃ እየወጡ ለሚዲያና ለጸረ ሙስና አካላት መድረሳቸው አመራሩን በድንጋጤ ውስጥ እንደከተተውና እርምጃውም ይህንን ቀዳዳ ለመድፈን ታስቦ የተወሰደ ሊሆን እንደሚችልም ይጠረጠራል። አቶ ቦኩ ኬኛ ከኃላፊነት መነሳታቸው የተረጋገጠ ሲሆን በቀጣይ በሕግ ይጠየቃሉ ወይስ በጸጥታ ይሸኛሉ የሚለው ጉዳይ የብዙዎችን ትኩረት ስቧል። የኢትዮጵያ ንግድ ባንክ ስለ ስንብቱ ዝርዝር ምክንያት በይፋዊ መግለጫ ያለው ነገር የለም። በፋይናንስ ዘርፉ ግን ይህ እርምጃ የባንኩን አስተማማኝነት ለመመለስ የተደረገ ወሳኝ ነገር
ግን የዘገየ እርምጃም ተደርጎ ተወስዷል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።